በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን ስሰማሁም ስድራ ቤት እግዚአብሔር መፍቀርቲ እመብርሃን ቅድስተ ቅዱሳን ንጽሕተ ንጹሐን አዲና ቅድስት ድንግል ማርያም ብናዲና ቅድስት ድንግል ማርያም አማላድነት ናይ ቅዱሳን መላእክት ተራዳኢነት ናይ ጻድቃን ነቢያት ሐዋርያት በረኸት ረድኤት ተማሕፀንቲ ፍጹም ሰላም ናይ አምላኽና ናይ መድኃኒትና ኢየሱስ ክርስቶስ ከመይ ኢልኩም ኣለኹም? ከመይ ቀኒኹም? ከመይ ጸኒሕኩም? አሜን። ሎለ ባህሪ አምላኽና እግዚአብሔር በአና ብድኽማት ባረቱ ዝኸበረን ዝተመስገነን ይኹን። ብድጋሜ ዝኸበረን ዝተመስገነን ይኹን። ሽከም ፈቃድ እግዚአብሔር ከምዚ ኣብ ላዕሊ ኣብ ኣርእስቲ ጽሒፍና ዘለና ወጌርና ፈቃድ እግዚአብሔር ኣብታ ዘላትና እምነት ክንመዓድን ክንመኻርን ክንልብምን ክንፈልጥ ኢናሞ እግዚአብሔር አምላኽና ከምህረናን ክግስጸናን ከለብመናን ክምዕለናን ቅዱስ ፈቃድ ይኹን። ባርካም ፈቃድ እግዚአብሔር አምላኽና እግዚአብሔር ኣብ መንጎና ተረኺቡ ክልተ ወይ ሰለስተ ተኣከብኩምሉ ኣነ መንጎኹም ኣለኹም ዘለና ኣብ መንጎና ተረኺቡ ክምህረናን ክግስጸናን ከለብመናን ክምዕለናን ቅዱስ ፈቃድ ይኹን። ኣብ ዘለናዮ ግዜ ዝሕቶ እዚ ናይ ብዙሓት ሰባት ሕቶ ስለ ዝኾነ ንዑ ከም ፈቃድ እግዚአብሔር ክንመሃረሉን ክንልብመሉን ክንምዕደሉን ኢና ማለት እዩ። ኩሉ ሰብ ድማ በዚ ጉዳይ በዚ መጽሓፍ ቅዱስ እዚ ቁኑዕ መልሲ ክህቦ ከም ዝኽእልን ክንርዳእ ክንክእል ኣለና ማለት እዩ። ነዚ ሕቶ እዚ ከምቲ ዓለም ተሓቶ ወይ ድማ ጎይታናን መድኃኒናን ኢየሱስ ክርስቶስ እውን ሰባት ብዛዕባ መንነቱ እንታይ ከም ዝብሉን ሓቲቱ ነይሩ እዩ። ንስማ ንቅዱሳን ሐዋርያት ኣብ ዝተኣከብሉ እንታይ ኢሉ ነይሩ? ሰባት ንወዲ ሰብ መን ይብልዎ ክብል ሓቲትዎም እዩ ማለት እዩ። ኣብ ማቴዎስ ወንጌል ምዕራፍ 16 ፍቅዲ 14-15 ዝያው ቃል ተጻሒፉልና ኣሎ ማለት እዩ። ሐዋርያት ድማ ገሊኦም ዮሐንስ መጥምቕ፣ ካልኦት ድማ ኤልያስ፣ ኤርምያስ፣ ገሊኦም እውን ሓደ ካብ ነቢያት ይብሉኻ ኢሎም መሊሶሙሉ ነይሮም። ሰባት ነዚ ዝተዛረብሉ ነቲ ትኽክለኛ መንነት ናይ ኢየሱስ ክርስቶስ ዘይምፍላጦም ዘርኢ እዩ። ድሒሩ ጎይታናን መድኃኒናን ኢየሱስ ክርስቶስ ንቅዱሳን ሐዋርያቱ ንስኻትኩም ከመን ትብሉኒ ክብል ንሐዋርያቱ ሓቲትዎም ነይሩ ማለት እዩ። ድሕሪኡ ስሞን ጴጥሮስ ድማ ንስኻ ክርስቶስ ወዲ ሕያው ኣምላኽ ኢኻ ኢሉ ከም ዝመለሰሉ ኣብ ማቴዎስ ወንጌል ምዕራፍ 16 ካብ ፍቅዲ 16 ክሳብ 18 ተጻሒፉልና ኣሎ ማለት እዩ። ኢየሱስ ድማ ስሞን ወዲ ዮና እቲ ኣብ ሰማይ ዘሎ ኣቦይ እምበር ስጋ እንደምን ኣይገለጸልካን እሞ ብፁዕ ኢኻ ኢሉ መለሰሉ። ኣብዚ ሓደ ነገር ከነስተውዕል ይግባአና። ክልተ ነገር ክንሪና። ቀዳማይ ሰባት ንዖም ዝመስሎም ብዙሕ ዓይነት መግለጺ ብዛዕባኡ ከም ዝተዛረቡ፣ እቲ ካልኣይ ድማ ነቲ ቁኑዕ መልሲ ዝምልሱን ሐዋርያት ዝተዋሃበ ምላሽ ስጋ እንደምን መንነት ጎይታ ክገልጽ ዓቕሙ ከም ዘይብሉ ክንርዳእ ይግባአና። እንታይ ዳይ መልሲ ካብቲ ሰማያዊ ኣቦ ናይ እግዚአብሔር አብ ናይ እግዚአብሔር መንፈስ ቅዱስ ግልጽነት ምዃኑ ክንርዳእ ንኽእል ማለት እዩ። ሕጂ እውን እዚ ሕቶ እዚ ስጋ እንደምን ብዝገለጸ ፍልጠት ዘይኮነ ቤት ሰማያዊ ኣቦና ዝገለጸ ቁኑዕ መልሲ ሒዝናን ተረዲእናን ክንከይድ ይግባአና። እዚ ክንገብር እግዚአብሔር አምላኽ ይደግፈና። እቲ ሰማያዊ ኣቦና ብዛዕባ ወዱ ኢየሱስ ክርስቶስ ተዛረቦ ሓቀኛን ዘይልወጥን ዘይሰዓርን ምዃኑ ፈሊጥና በዚ ክንመላለስ ይግባአና እዩ ማለት እዩ።
ምክንያቱ አምላኽ ከይሕሱ ሰብ ኣይኮነን ስለዝብል ዘኍልቁ ምዕራፍ 23 ፈቅዲ 19 ስለዚ ሎሚ እውን ንሕና ከምቲ ጎይታናን መድሓኒናን ኢየሱስ ክርስቶስ ንስኻትኩም ከመን ትብሉኒ ኢሉ ምስ ሓተቶም ቅዱሳን ሐዋርያት ንኣብነት ቅዱስ ጴጥሮስ ድማ ሰማያዊ ኣቦ ብዝገለጸሉ ነቲ ቁኑዕ መልሲ ዝመለሰ ንሕና እውን ቁኑዕ መልሲ ክንምልስ ይግባአና እዩ። ዝሓተቶም ሕቶ ልክዕ ከም ሐዋርያት ዝሃብዎ ምላሽ ክንህውን ይግባአና እዩ ማለት እዩ። እዚ መሰረቱ ካብ ሐዋርያት ዝመፀ ዘይልወጥ እናተወራረሰ ዝመፀ ቁኑዕ ግልጽን ዝኾነ ትምህርቲ መልስና እዩ። መልስና እንታይ ወልደ እግዚአብሔር ብተዋህዶ ከበረ እዚ እምነትና ማለት እዩ። ብተዋህዶ ክንብል ከለና ብተዋህዶ ከበረ ክንብል ከለና ወልደ እግዚአብሔር ኢየሱስ ክርስቶስ ስጋ ለቢሱ ዝተራየሉ ምስጢር ማለት እዩ። አምላኽ ሰብ ኮነ ሰብ ድማ አምላኽ ኮነ ማለት እዩ። ቃል ብቅድሙ ነበረ እቲ ቃል ድማ አምላኽ ነበረ እቲ ቃል እውን አምላኽ ነበረ ንሱ ብቅድሙ ኣብ አምላኽ ነበረ ይብል ዮሐንስ ወንጌል ምዕራፍ 1 ካብ ፍቅዲ 1 ክሳብ ፍቅዲ 2 ዘሎ ማለት እዩ። እቲ ቃል ሰብ ኮነ ጸጋን ሓቅን መሊእዎ ድማ ምሳና ነበረ ከም ዝብል ኣብ ዮሐንስ ወንጌል ምዕራፍ 1 ፍቅዲ 14 ኣለና። እቲ ቃል እግዚአብሔር ነበረ እቲ ቃል ስጋ ኾነ እዚ መጽሓፍ ቅዱሳዊ መግለጺና እዩ። ሓቀኛን ቁኑዕን መግለጺ ዝሓዘ ምዃኑ ሩድ እዩ። አምላኽ ከመይ ኢሉ ሰብ ኮነ ኢልና ምስ ንሓትት ብዘይ ምርመር ምስጢረ ተዋህዶ ፍጹም ክንርዳእ ኣሎና ማለት እዩ። እዚ ድማ መጽሓፍ ቅዱሳዊ መረዳእታ ምግባር ክንርኢና ንሱ ነቲ ኣብ መንጎ ዝነበረ ናይ ጽልኢ ከልካሊ መንደቕ ብስግኡ ብምፍራስ ነቶም ክልተ ዝነበሩ ሓደ ገበረ ሰላምና እዩ ኢሉ ኣብ ኤፌሶን ምዕራፍ 2 ፍቅዲ 14 ተገሊጽና ኣሎ። እዚ ጥቕሲ እዚ ክንወስድ ከልና እቲ ብተዋህዶ ዝኸበረ ወልደ እግዚአብሔር ኢየሱስ ክርስቶስ ብስጋ ተገሊጹ ተርአዩ ነቲ ዝነበረ ናይ ጽልኢ መንደቕ ብኣምላኽነቱ ከም ዘፍረሶ ኢና ንርዳእ ማለት እዩ። በዚህና ድማ ስጋ ምስ መለኮት ተዋሂዱ ንብሎ ማለት ነው። ምክንያቱ እቲ ቃል ዝኾነ አምላኽ ስጋ ተዋሂዱ እዩ። በዚ ድማ መጽሓፍ ቅዱስ ብዙሕ ግዜ ወዲ ሰብ እናበለ ክጠቅስ ንርኢ ማለት እዩ። ወልደ እግዚአብሔር እናበለውን ክጠቅስ ንርኢና። ስለዚ ወልደ እግዚአብሔር ኢየሱስ ክርስቶስ ወዲ ሰብን ቃልን ስጋን ብምውሃድ ዝተገልጸ ዝተራየ ንሱ ኢየሱስ ክርስቶስ እዩ። ካብዚ ብምውሃድ እዚ ድማ ተዋህዶ ዝብል ስም ንረክብ። ተዋህዶ ናይ እምነትና ናይ ሃይማኖትና እንታይ እዩ? ስም እዩ። ተዋህዶ ናይ እምነትና ናይ ሃይማኖትና ስም እዩ። ተዋህዶ ማለት እንታይ ማለት እዩ ዝብል ሕቶ ክልዓል ይኽእል እዩ። ተዋህዶ ማለት አምላኽ ሰብ ዝኾነሉ ሰብ ድማ አምላኽ ዝኾነሉ ምስጢር እዩ። እዚ ማለት ካብ ክልተ አካል ሓደ አካል ካብ ክልተ ባህሪ ድማ ሓደ ባህሪ ዝኾነ ምስጢር እዩ። ክልተ አካል ዝበሃል እንታይ እዩ? ክልተ አካል ዝበሃል መጀመርታ መለከታዊ አካል እዚ እንታይ ረቂቕ ዘይጭበጥ ዘይድህሰስ አስታዊ ሙሉእ ሰፊሕ እዩ። ስጋዊ አካል ዝበሃል ድማ ግዙፍ ውሱን ጸቢብ ዝድህሰስ ዝጭበጥ እዩ። እዚኦም ክልቲኦም እንታይ ይባሃሉ? ክልተ አካል። መለኮታዊ ባህሪ ዝበሃል ድማ ቀዳማይን ዳሕረዋይን መጀመርታን መወዳእታን ዘይብሉ ዘይመውት ዘይሐምም ዘይጠሚ ዘይጸሚ እዩ። ስጋዊ ባህሪ ዝበሃል ድማ ጸማኢ ጠማይ ሓማሚ መዋቲ እዩ። በዚ ድማ እግዚአብሔር ወልድ ንደቂ አዳም ካብ ዝወደቁሉ መንጸፈ ደይን ንዝተገዝእሉ ናይ ሰይጣን ደይን ናጻ ክገብሮም ምስ መጸ ቃል ምስ ስጋ ተዋሃደ። እዚ ማለት መለኮታዊ አካልን ስጋዊ አካልን ከምኡውን ስጋዊ ባህርን መለኮታዊ ባህርን ተዋሃዱ
ሓደ ኣካልን ሓደ ባህርን ዝኾኑሉ ምስጢር ኢልና ተዋህዶ ንብል ማለት እዩ። እቲ ካብ ኣዴና ቅድስተ ቅዱሳን ንጽሕተ ንጽሓን ቅድስት ድንግል ማርያም ዝተወልደ ኢየሱስ ክርስቶስ ካብ ክልተ ኣካል ሓደ ኣካል ብዘይ ምልዋጥ ብተዋህዶ መለኮት ኣምላኽነቱ ከይሓደገ ስጋ ንስጋውነቱ ከይለቐቐ ካብ ክልተ ባህሪ ሓደ ባህሪ ካብ ክልተ ኣካል ድማ ሓደ ኣካል ኮይኑ ተዋሃደ ኢልና ንኣምን። በዚ ድማ ምንታዊ ክልተ ኣውነት ጠፊኡ በዚ ድማ ኢየሱስ ክርስቶስ ፍጹም ኣምላኽ ፍጹም ሰብ ንብል። ስለዚ ብተዋህዶ ዝብል ቃል ብቐሊሉ ምእንቲ ክርዳእና ኣቦታትና ካብ ቀደም ጀሚሮም ዝተጠቀሙሉ ዝነበሩ ኣብነት ክንርኢና። እሱኻ እንታይ ንተዋህዶ ብሓፂንን ብሓውን ገይሩ ዝመሰሎ ኣቦና ቅዱስ ቄርሎስ እዩ። ከም ስዕብ ናበለ ድማ ብዝግባእ የረዳእና እንታይ ድብል ሓፂን ናብ ሓዊ ኣእትዩ ምስ ሓዊ ክዋሃድ ክረስንን ከሎ መጠኑ ቁርፅን ርጉድን ቁመቱን ከይለቐቐ ባህሪ ናይቲ ሓዊ ወሪሱ ክልትዩ ፍጹም ሓዊ ከም ዝኸውን እቲ ሓዊ እውን ናይ እሳትነቱ ሓውነቱ ማለት ባህሪ ከይገደፈ ብመጠን ተሓውን ብቕርፂ ተሓውን ከም ዝሕዝ ዳሕራይ እውን ሓጓዳይ ብመዶሻ ከትብዕ ብመጋዝ ክቆርፅ ከሎ ናብ መንጎ ሓውን ሓፂንን ምንም ፍልልይ ከም ዘይረአ ድሕረት ምልዋጥ ዘይብሉ ተዋህዶ ማለት እውን ከምኡ እዩ ኢሉ የረዳእና ማለት። ስለዚ ንሓደ ክርስቶስ መቒልካ ስጋ ናይ ስጋ ስራሕ መለኮት ናይ መለኮት ስራሕ ይሰርሕ ምባል ጉጉይ ትምህርቲ እዩ ማለት እዩ። ወልድ ስጋ ምልባሱ ካብ ባህሪ ኣቡን ካብ ኣብን ካብ ናይ ባህሪ ህይወት መንፈስ ቅዱስን ኣይንእስን እዩ። ንሱ ከድሕን ክብል ሰብ ዝኾነ ወልደ እግዚአብሔር ሰብ እንተኾነ እውን ካብ ኣምላኽነቱ ዝጎድለ ነገር የለን፣ ተለዊጥ እውን ካልእ ኣይኮነን ማለት እዩ። እግዚአብሔር ብባህሪኡ ሕልፈት ውላጥ የብሉን። ኣነ እግዚአብሔር ኣይልወጥን እየ ከም ዝብል ኣብ ሚልክያስ ምዕራፍ 3 ፍቅዲ 6 ብትንቢት ተጻሒፍልና ኣሎ ማለት እዩ። ብምባል ብዘይ ምልዋጥ ዘይኮነት ብተዋህዶ ሰብ ከም ዝኾነ የረዳእና። ስለ ዝኾነ እውን ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም ክኸውን ከሎ ዝነበረን ዘሎን ዝነብርን እምበር ሰብ ኮይኑ ኣብ ምድሪ ብሓፂር ቁመት ብጸቢብ ደረት ተወሲኑ ስለ ዝተመላለሰ ካብ ኣብን መንፈስ ቅዱስን ኣይተፈልየን፣ ተለዊጡን ፍጡር ወይ ኣማላዲ ኣይኮነን። ኢየሱስ ክርስቶስ ትማልን ሎምን ክሳብ ዘለዓለም እውን ንሱ እዩ ማለት እዩ። ዕብራውያን 13 ፍቅዲ 8 ከምኡውን ካልኣይ ቆሮንጦስ ምዕራፍ 5 ፍቅዲ 16 ተጻሒፉለና ማለት መጽሓፍ ቅዱስ ስጋ ብተዋህዶ ናይ ባህሪ ኣምላኽ ምዃኑ ይገልጸልና እዩ ማለት እዩ። ቤተክርስቲያን እንታይ ኢላ ተኣምን? እዚ ክንሪኦ ፀንሐና ኢላ ተኣምን ስለ ህላውነት እግዚአብሔር ትምህር። ቤተክርስቲያን ስለ ህላውነት እግዚአብሔር ትምህር። ቤተክርስቲያን ስለ እግዚአብሔር መንነት፣ ስለ ህልወተ እግዚአብሔር፣ ስለ መጋብነት እግዚአብሔር፣ ስለ ፈጣርነት፣ ስለ ዘለዓለማውነት መጽሐፍ ቅዱስ መሰረት ገይራ ትምህረናን ትምዕደናን ማለት እዩ። እግዚአብሔር መን እዩ? እግዚአብሔር በሓድነትን ብሰለስትነትን ዘለዓለማ መንግስቱ ኣጽኒዑ ዝነብር ሓቀኛ ህያው ዝኾነ ኣምላኽ እዩ። ብባህሪኡ ውስን ዘይኮነ ዘይረአ ዘይከፋፈል ኣብዛ ኣሎ ኣብቲ የለን ዘይበሃል ብኩሉ ሙሉእ ስለ ዝኾነ ብኣእምሮ ደቂ ሰባት ዘይውሰን ኣምላኽ እዩ። ምክንያቱ ኣብ መዝሙረ ዳዊት መዝሙር 139 ፍቅዲ 6 እዚ ፍልጠት እዚ ኣዝዩ ይገርመኒ ልዑል እዩ ክርድኦ እውን ኣይክእልን እየ ይብል። ምስጢረ እግዚአብሔር ብዘይናቱ ምግላጽ በአእምሮ ሰብ ክንርድኦ ከም ዘይንኽእል ይነግረና። ከምኡውን ኣብ ካልኣይ ኢዝራ ምዕራፍ 4 ፍቅዲ 11 ተጻሒፉ ከም ዘሎ ከመይ ኢሉ ደኣ እዚ ንእሽቶ ኣእምሮኻ ንተግባር እቲ ልዑል ኣምላኽ ከስተውዕሎ ይኽእል ኢሉ ብዛዕባ ሓላፊት ዓለም ዝደኸመ ሰብ ንተግባር እቲ ዘይሓልፍ ኣምላኽ
ኮቶ ክርዶ ከም ዘይክል የረጋግጸልናን ይምህረናን ማለት እዩ። ከምኡን ኣቦና ቅዱስ ኢዮብ ኣብ ኢዮብ ምዕራፍ 11 ፍቕዲ 7 ክሳብ ፍቕዲ 9 ንምስጢራት ኣምላኽ ዶ ክትምርምሮ ንምልኣት እቲ ኩሉ ዝኽእል ክትበጽሖ ዶ ትኽእል ኢኻ? ንሱ ካብ ሰማይ ልዕል ይብል ክትበጽሖ ኣይከኣልን ኢኻ። ካብ ሲኦል ይዓሙቕ ንስኻ ግና ኣይትፈልጠን ኢኻ። ስፍሩ ካብ ምድሪ ገፍሕ ካብ ባሕሪ እውን ይሰፍሕ ይብለና። ኣብዚ ኣቦና ቅዱስ ኢዮብ ብዛዕባ ኣእምሮ ወዲ ሰብ ውሱን ምዃኑን ቅዱስ እግዚአብሔር ድማ ብኩሉ ሙሉእ ምዃኑን ኣስፊሑን ገሊጽልና ኣሎ ማለት እዩ። ከምኡውን ኣብ መዝሙረ ዳዊት መዝሙር 139 ፍቕዲ 7 ክሳብ 12 እውን ስለ እግዚአብሔር ኣብ ኩሉ ከም ዝርከብ ብሰፊሑ ገሊጽልና ኣሎ ማለት እዩ። ቅዱስ ጳውሎስ እውን ኣብ ሮሜ ምዕራፍ 11 ፍቕዲ 34 ሓሳብ እግዚአብሔር ዝፈልጥ መን እዩ ወይስ መን እዩ ዘማኽሮ ብምባል ነቲ ዘይምርምር ኣምላኽ ክገልጽ ከሎ ንርኢ ማለት እዩ። ከምኡን ሐዋርያው ቅዱስ ጳውሎስ ኣብ ቀዳማይ ቆሮንቶስ ምዕራፍ 8 ፍቕዲ 4 ብዛዕባ እቲ ንጣዖታት ዝተሰውአ ምብላዕ ግና ኣብዚ ዓለም እዚኣ ጣዖታት ሓቀኛ ህላዌ ከም ዘይብሎም ብዘይካቲ ሓደ ካልእ ኣምላኽ ከም ዘየልቦ ንፈልጥ ኢና ብምባል ካልኦት ኣማልኽቲ ህላዌ ከም ዘይብሎም እቲ ህላዌ ዘሎ ንፍጥረታት ዝፈጠረ ንዓለም ኣሕሊፉ ንዘለዓለም ዝነብር ህያው ኣምላኽ ንሱ በይኑ እግዚአብሔር ምዃኑ ገሊጽልና ኣሎ ማለት እዩ። ኣብ ቀዳማይ ጢሞቴዎስ ምዕራፍ 1 ፍቕዲ 17 ተተመልኪትና እውን ሕጂ ኸኣ ነቲ ናይ ዘለዓለም ንጉስ ዘይመውት ዘይርአ ሓደ ዝኾነ ኣምላኽ ንዘለዓለም ዓለም ክብርን ስብሃትን ይኹኖ ኣሜን። ተወሳኺ ኣብ ወንጌል ዮሐንስ ምዕራፍ 4 ፍቕዲ 24 ዮሐንስ ምዕራፍ 1 ፍቕዲ 18 ከምኡ ድማ ኣብ ቀዳማይ ተስሎንቄ ምዕራፍ 1 ፍቕዲ 9 ክንሪኦ ንኽእል ኢና ማለት እዩ። ፍጹም ቅድስናን ቸርነትን ጽቡቕ ተግባርን ናይ ባህሪ ገንዘቡ ዝኾነ ብጥበቡ ዝሰርሕ ብበደልን ብሓጢአትን ዝምሕር ይቕረና በለ ዘሕልፍ ኣብ ፍርዱ ጻድቕን ዘፍርሕን በደል ዝጸልእ ንበደለኛ ድማ ብትዕግስቲ ዝጽበ ኣምላኽ እዩ እንዳበለ ኣብ ሮሜ ምዕራፍ 16 ፍቕዲ 27 ተጻሒፍልና ኣሎ። ስለዚ በቲ በይኑ በዓል ጥበብ ዝኾነ ኣምላኽና ኢየሱስ ክርስቶስ ንዘለዓለም ክብሪ ይኹንና ብምባል በይኑ በዓል ጥበብ ምዃኑ ንድልየታቱ ዝገብር ዝኽልክሎ ከም ዘየለ ድማ ኣብ መዝሙረ ዳዊት መዝሙር 115 ፍቕዲ 3 ኣምላኽናስ ኣብ ሰማያት ኣሎ ንሱ ዝደልዮ ኩሉ ዝገብር ኣምላኽ እዩ እንዳበለ ይምህረናን ይገስጸናን ልቢ ኣምላኽ ዳዊት። ስለዚ ነቲ ዝምህርና ኩሉ ግዜ ኣብ ልብና ጽሒፍና ከምቲ ዝርዳእ ወይ ድማ ከምቲ እምነት ናይ ቤተ ክርስቲያንና ክንኣምንን ክንመሃርን ክንግሰጽን ይግባአና። ኣብ ኢሳይያስ 14 ፍቕዲ 24 ተተመልኪትና ዝሓሰቦ ከም ዘይተርፍን ከም ዝፍጸምን ክዛረብ ከሎ እግዚአብሔር ከዓ ክፍጸም እዩ ክብል ከሎ ኣብ ኣነ እግዚአብሔር የተበጀካ ካልእ ኣምላኽ የልቦን ሽሕኳ ንዘይፈለጥካ ንሓይሊ ክዕጥቀካየ ይብል። ስለዚ ንሱ በይኑ ሓደ ፍጹም ኣምላኽ ምዃኑ ገሊጽልና ኣሎ ኣብ ሮሜ ምዕራፍ 11 ካብ ፍቕዲ 35 ክሳብ 36 ንኣምላኽ ቀደም ገለ ዝሃቦ እሞ ዝፈረዮ መን እዩ? ምክንያቱ ኩሉ ካብኡን ብኡን ንዕኡን እዩ። ምሕረትን ለዋሃትን ካብኡ ምዃኑ ኩሉ ምስጋና ኾነ ዝተፈለዩ ነገራት ወዲ ሰብ ዘምጾም የለን ኩሎም ካብ እግዚአብሔር ምዃኖም ገሊጽልናን ምሂርናን ኣሎ። ከምኡውን ስለ ፍርዲ ክዛረብ ከሎ ኣብ ሮሜ ምዕራፍ 1 ፍቕዲ 18 ቁጣ ኣምላኽ ኣብ ልዕሊ ክፍኣት ሓጢአተኛታትን ናይቶም ብኽፍኣቶም ንሓቂ ዝኹሕድዋ ሰባት ካብ ሰማይ ይግለጽ ኣሎ ብምባል የረዳእና። ስለዚ ዓስቢ እምነትና ከም ዝወሃበና እውን ኣብ ዕብራውያን ምዕራፍ 11 ፍቕዲ 6 ብዘይ እምነት ግና ንኣምላኽ ከስምርዎ ኣይክእልን እዩ ኢሉ እቲ ናብ ኣምላኽ ዝመጽእ ኩሉ ብኣምላኽ ከም ዘሎ ነቶም ዘድልይዎ ከዓ ዓስቢ ከም ዝህብዎ እውን ክንኣምን ክንመሃርን ይግባአና። ከምኡውን እግዚአብሔር ብኩሉ ሙሉእን ፍጹሙን ክቡርን ብፁዕን ቅድስናን ካብኡን ብኡን ስለ ዝኾነ ፍጥረታት እውን እንተኾኑ ኣብ ህላውንኡ
ክልውጥዎ ወይ ድማ ዘይክእሉ ኣብ ክብሩን ክውስኹሉ ከጉድሉልን ዘይከኣሎም ምዃኑ ሓያል ኣምላኽ እዩ ኢሉ ኣብ ኤርምያስ ምዕራፍ 10:10 ተገሊጽልና ኣሎ። ንስኻ ግና እግዚኣብሔር ኣምላኽ እቲ ሓቀኛ ኣምላኽ ኢኻ። ንስኻ እቲ ህያው ኣምላኽ እቲ ዘለኣለማዊ ንጉስ ኢኻ። ብቁጣዕኻ ምድሪ ተንቀጥቅጥ፣ ንኹራኻ ህዝብታት ክጽመምዎ ኣይክእሉን እዮም። ስለዚ እግዚኣብሔር ሓያልን ቁጥዑ ኩሩኡን ንምድርን ንበደለኛታትን ከም ዘንቀጥቅጥ ክንምልከት ይግባአና። ኣብ መዝሙረ ዳዊት መዝሙር 119:68 እንተሪና ንስኻ ሰናይኻ ግብረኻውን ሰናይ እዩ ትእዛዝካ ድማ መሃረኒ ብምባል ናይ ኣምላኽናን ለውሃትን ሰናይ ግብርታትን ገሊጽልናን ትእዛዛቱ ክንፈልጥ ከም ዘድልየና ክዛረብ ንሪኦ ማለት እዩ። ኣብቲ ቅድሚ ኣምላኽና ትሕት ኢልና ክንቀርብ ከም ዘለና ካብ ሉቃስ ወንጌል ምዕራፍ 17:10 ከምኡ ድማ ንስኻትኩም ምስተኣዘዝኩምዎ ኩሉ ምስ ገበርኩም ንሕናስ ዘይንጠቅም ባሮት ኢና፣ እቲ ክንገብሮ ዝግባአና ኢና ዝገበርና በሉ ብምባል ንሕና ዝገበርና ከም ዘይብልና ካብቲ ምንጭ ዝኾነ ኣምላኽና ክንመሃርን ክንግሰጽን ኩሉ ብውን ካብኡን ምዃኑ ክንፈልጥን ይምዕደናን ይምህረናን ማለት እዩ። ምክንያቱ እግዚኣብሔር ብኢድ ሰብ ከም ዘይግልገል ኣብ ግብረ ሐዋርያት ምዕራፍ 17:24-25 ንሱ ተዓለም እሱትን ዓለምን ኣብኣ ዘሎን ዝገበረ ኣምላኽ ጎይታ ሰማይን ምድርን እዩ። ብኢድ ሰብ ኮነ ኣብ ዝተሃንፀ መቕደስ ከዓ ኣይሓድርን እዩ። ንሱ ህይወትን እስትንፋስን ዘይደሊ ኩሉ ነገራት ንኩሉ ሰብ ዝህብ ስለ ዝኾነ ዝጎድሎ ነገር የብሉን። ብኢድ ሰብ እውን ኣይግልገልን እዩ። ስለዚ እንገብሮ ስራሓት ኩሉ ካብኡ ምዃኑ ከነስተውዕልን ክንመሃርን ይግባአና። ምስተውዓልን ጥበብን ገልጸልና እግዚኣብሔር ቅዱስ ፈቃድ ይኹን። እግዚአብሔር ናይ ህይወት ምንጪ ንሱ ጥራይ እዩ። ኩሉ ነገርን ንዑ ቀሊል እዩ። ኣብ ቅድሚኡ ኩሉ ነገር ዝተራገጽን ዝተፈልጠን እዩ። ፍልጠቱን ስሕተት ዘይብሉን ማንም ዘይድገፍን ዘይእዘዝን ኩሉ ግዜ ቅዱስ ሓቀኛ ኣሰራርሑ ትኽክል ኣድልዎ ዘይገብር ንዝበደሉን ንዘይበደሉን ማዕረ ዝምግብ ኣምላኽ እዩ። ኣብ መዝሙረ ዳዊት መዝሙር 147:5 ኣምላኽና ዓብይን ሓያልን እዩ፣ ጥበቡን ወሰን የብሉን ይብለና። ኣብ ግብረ ሐዋርያት ምዕራፍ 15:18 እንድሕሪና ድማ እቲ ነቶም ካብ ጥንቲ ጀሚሮም ዝተፈልጡ ነገራት ዝፈጠረ እግዚአብሔር ብምባል ንሱ ካብ ጥንታት ሒዙ ግብርታቱ ዝፈልጥ ኣምላኽ ምዃኑ ይገልጸልና ማለት እዩ። ኣብ ሮሜ 7:12 እንድሕተት ተመልኪትና ድማ ብዛዕባ ትእዛዝ ኣምላኽ ቅዱስ ምዃኑ ክገልጽ እንከሎ እምበኣር እቲ ሕጊ ቅዱስ እሞ እቲ ትእዛዝ እውን ቅዱስን ጻድቕን ሰናይን እዩ ይብለና። ምክንያቱ ኩሉ ካብኡ ብኡውን ንዑኡን እዩ ድማ ይብል ኣብ ሮሜ ምዕራፍ 11:36 ከምኡውን ብዛዕባ ሓይሉን ካህልነቱን ናይ እግዚኣብሔር ክንርኢ ከለና ክምስክር እንከሎ ሐዋርያ ቅዱስ ጳውሎስ ናብ ጢሞቴዎስ ወዱ ምዕራፍ 6:15-16 ነዚ ግዚኡ ምስ በጽሐ ኣምላኽ ክገልጾ እዩ። ንሱ ብፁዕ በይኑ ንኹሉ ዝገዝእ ንጉስ ነገስታት ጎይታ ጎይታት ንሱ በይኑ ዘይመውት ሓደ ሰብ እኳ ኮቶ ዘይረአዮ ክርእዮውን ዘይክእል ኣብ ዘይቅረብ ብርሃን ዝነብር እዩ እንዳበለ ንዑኡን ዘለዓለም ክብርን ስልጣንን ይኹኖ ብምባል ንሱ ዘይተጋሃደ ኣብ ግዚኡ ዘጋሃዶ ከምኡውን ወዲ ሰብ ኣብ ክወጽሖ ዘይክእል ኣብ ዘይቅረብ ብርሃን ከም ዝነብር ኣምላኽና ምዃኑ የረዳእናን ይምህረናን። ናይ እግዚአብሔር ፈጣሪነት ዝብል ክንርኢና ቀጽልና ናይ እግዚአብሔር ፈጣሪነት ክንርእ ጸናሕና እግዚአብሔር መን እዩ ዝብል ኢና ክንርእ ጸኒሕና። እግዚአብሔር ኣምላኽና ሓይሉን ክብሩን ጥበቡን ቅዱስነቱን ፍቕሩን ንምግላጽ ዝርእዩን ዘይርእዩን 22 ፍጥረታት ኣብ 6 መዓልቲ ከም ዝፈጠረ ኣብ ዘፍጥረት ምዕራፍ 1:12 ተገሊጾምና ኣሎ ማለት ዝፈጠረም ኩሎም ድማ ጽቡቕ ነበረ። ምክንያቱ ከምቲ ኣብ ዘፍጥረት ምዕራፍ 1:12 ተገሊጽና ኣሎ እግዚአብሔር መጀመርታ ሰማይን ምድርን
ፈጠረ ይብል ኣብ ምድሪ ድማ ኩሉ ብቕሊ ማለት ከከም ዓይነቱ ዘርኢ ዝህብ ሳዕርን ኣብ ውሽጢ ዘርኢ ዘሎ ፍረ ዝህብ ከከም ዓይነቱ ዘፍራ ኣዋምን ኣውፅአት ኣምላኽ ድማ ጽቡቕ ከም ዝኾነ ረኣየ ይብለና ስለዚ እግዚአብሔር ክፈጥር ከሎ ከመይ ኢሉ ከም ዝፈጠሮም ክንበኸሎ ነቢ ኤርምያስ ኣብ ምዕራፍ 10 ፈር 11 እግዚአብሔር በኃይሉ ምድሪ ፈጠረ ብጥበቡኻ ንዓለም ኣቕማ በአእምሮኡ ድማ ንማያት ዘርግሖም ብምባል እግዚአብሔር ብዘይናይ ማንም ሓገዝ ምድርን ሰማይን ኣባ ዘሎ ዓለም ከም ዝፈጠረን የረዳእናን ይምህረናን ይገስጸናን ማለት እዩ ቅዱስ ጳውሎስ ንሰባ ዕብራውያን ክልኡ ከሎም እንከሎ ኣብ ዕብራውያን ምዕራፍ 1 ፈቅዲ 2 ስለ ድሕነት እግዚአብሔርን ስለ እግዚአብሔርነት ናይ ጎይታናን ናይ መድኃኒናን ኢየሱስ ክርስቶስ ከምዚ ይብል ኣብተን ድሕረት መዓልተት ግና ንዓና በቲ ወራስ ኩሉ ዝገበሮ ብውን ዓለም ዝፈጠረ ወዲ ገይሩ ተዛረበና ይብል ከምውን ኣቦና ቅዱስ ኢዮብ ስለ ፈጣርነት መንፈስ ቅዱስ ክዛረብ እንከሎ ኣብ ኢዮብ ምዕራፍ 33 ፈቅዲ 4 መንፈስ ኣምላኽ እዩ ዝፈጠረኒ እስትንፋስ እትኩሉ ዝኽእል እዩ ህይወት ዝሃበኒ ብምባል የረዳእና ስለዚ ሓድነት ስላሴ بفتارنتهم أبزز تتغسى نري كمون لك نبيات قدس مسيح سلا فتارنتو كزارة من كله أبزز آت معرف إسراء فقد عصرت حاله عن اكزابير بشد الشمعاتي سماين مدرن بحرن أبعاتهم زلو كله فتاركو يبل سلازي اكزابير سلا فتارنتو أبزح تتغسو نرهبو أما مزمور داويت مزمور 104 فقد 24 ترينا او እግዚአብሔር ግብርታትካ ኣዝዩ ብዙሕ እዩ ንኹሉ ጥበብ ገበርካዮ ንምድርኻ ፍጥራትካ መላእካያ ክብል እንከሎ ቅዱስ ጳውሎስ ኣብታ ናይ እምነት ተባሂላ ትፍለጥ ምዕራፉ ክገልጽ እንከሎ ዕብራውያን 11 ፈቅዲ 3 ማለት እዩ ኩሉ ዓለማት ብቓል ኣምላኽ ከም ዝተፈጥረ ብእምነት ኢና እንስተውዕሎ ይብለና ስለዚህ እግዚአብሔር አምላኽና ፈጣርን ንዝረአን ንዘይረአን ኣብ ዓለም ንዘሎ ኩሉ ካብ ዝረቀቀ ክሳብ ዝዓበ ዝፈጠሮ እግዚአብሔር ከም ዝኾነ ክነስተውዕልን ክንርዳእን ይግባን እግዚአብሔር ኩሉ ነገር ምስ ፈጠረ ንሰብ ብመልክዑን ብምስሉን ገይሩ ፈጠሮ ክፈጥሮን ከሎ ድማ ካብ ኣርባዕተ ባህርያተ ስጋን ማለት መሬት እሳት ንፋስ ማይ ካብ ሰለስተ ባህርያተ ነፍሲ ማለት ህያዊት ነባቢት ለባዊት ገይሩ ብሸውዓተ ባህርያተ ገይሩ ከም ዝፈጠረ ሰብ ድማ ምስቶም ካልኦት ፍጥረታት ምስተሐወሰ ስራሕ እግዚአብሔር ብጣዕሚ ጽቡቕ ከም ዝነበረ ኣብ ዘፍጥረት ምዕራፍ 1 ፈቅዲ 31 ተገሊጽልና ኣሎ ማለት እዩ ኣምላኽካ ብዝገበረ ዘበለ ረአየ ነይ ኣዝዩ ጽቡቕ ነበረ ይብል ንሰብ ድማ ኣብ ልዕሊ ኩሉ ፍጥሩ ብኽብሪ ንኹሎም ክገዝእ ሸሞ زماراي داويت مسناي زفترت اتاساسيرو اب زفترت حاده فقد 27 30 كزارم كله مسام مزمر شمانته كفورش دشك صاحب شمانته ترينا اولعلو كله تر شم كايو نخلو ابتحتي سلطان غبر كايو نبزلو كلاتنا باغن احن انسساتاتن برخان نعوا ثماين ننساتن بحرن كما يكم زنبر كصحيف كله خمزيبل اما كبب معرف 10 تقطفر شوعته سغاد ما مريت سلازخنت نام مريت كتملس منفس ونابت وهابي وعمله كي تملسه بمعالتات نسنتك نفات تاريخ ذكر يبلنا سلازي እግዚአብሔር ንሳብ ካብ ኩሎም ፍጥረታት አኽቢሩ ከም ዝፈጠረን ይምህረናን ይግስጠናን በዚህ ድማ ናይ እግዚአብሔር ፈጣሪነት ንመሃርን ንግሳጽን ማለት ስለቃሊ خبر ይመስገን እግዚአብሔር ንሰብ ዋላኳ አኽቢሩን ተፈጠረ ኣብ ልዕሊ ኩሎም ፍጥረታት ድማ ስልጣን ይህቦንበር ሓደ ትእዛዝ ሂቦ እዩ እቲ ድማ እቲ ትእዛዝ እንታይ ዝብል ካብዛ ሕማቆን ጽቡቕን ተፈልጦም በለስ ኣይትብላዕ ዝብል እዩ ምክንያቱ ሰብን እግዚአብሔርን ፈጣርን ፍጡርን አዛዝን ተአዛዝን ወላድን ተወላድን ናይ ጎይታን ናይ አገልጋልን መለለይምበር ዕላሙ ንኻል አይነበረን ማለት
ካብዚያ ይትብሎ እንከሎ ክብሎ እንከሎ ናይ ሰብን ናይ እግዚአብሔርን ናይ ፍጡርን ፈጣርን ናይ አዛዝን ተአዛዝን ናይ ወላድን ተወላድን ናይ ጎይታን አገልጋልን መለለይ ንምዃን ይዝነበረት ትእዛዝ ማለት ሰብ ድማ ነዚ ትእዛዝ እንዳሓለወ ንሸውዓተ ዓመት ብሰላም ይነብር ነበረ። ትእዛዝ ኣብ ተሓሰሉ ግዜ ግና ወደቀ። ናይ ትእዛዝ ምጥሓስ ካብ እግዚአብሔር ዝመፀቶ ትእዛዝ ኣብ ዘፍጥረት ምዕራፍ 3 ወደ 19 እንተሪና ካብ ኢኻ ተፈጢርካ እሞ ናብታ ዝተፈጠርካላ ምድሪ ክሳብ ትምለስ እንጀራኻ ብረሃጽካ ብላ ከመይ መሬት ኢኻ እሞ ናብ መሬትካ ክትምለስ ኢኻ ከም ዝበሎ ተጻሒፍልና ኣሎ። ምክንያቱ ኣብ ዘፍጥረት ምዕራፍ 2 ወደ 17 ካብ ኣብ ዝበልዓካላ ማዓልቲ ናይ ሞት ክትመውት ኢኻ ኢልዎ ስለ ዝነበረ ስለዚ እግዚአብሔር ጸሎት ትእዛዙ ምፍራስ እዩ። ስለዚ ኩሉ ግዜ ኣብ ትእዛዙ ክንጸንዕ ብቅዱሳንን ብቅዱሳት መጽሐፍትን ገይሩ ይምህረናን ይገስጸናን ማለት እዩ። ኣብቲ ትእዛዙ ክንጸንዕ እግዚአብሔር አምላኽና ይሕግዘና። ካብ ዝቀጽልና መጋብነት ናይ እግዚአብሔር ክንሪና መጋብነት ዓለማት እግዚአብሔር ፍጥረታቱ ኩሉ ካብቲ ዝዓበየ ክሳብቲ ዝናእሰ ብዘይናወፅን ብዘይምልዋጥን ብዘይ ሕላፍ መንግስትን ብፍቅርን ብቸርነትን ዝምግብ አምላኽ እዩ ይብል ነህምያ ምዕራፍ 9:6 ንፍጥረታት ብህይወት ክነብሩ ዝገብር ንዘድልዮም አማልዩ ከም ዘንብሮም ክምስክር ከምዚ ይብል ንስኻ ወንስኻ በይንኻ ኢኻ እግዚአብሔር ሰማይን ሰማያትን ኩሉ ከዋኽብትን ፈጠርካ ምድሪ ኣብ ልዕሊ ዘሎ ኩሉ ፈጠርካ ባሕርን ኣብ ዘሎ ኩሉን ፈጠርካ ነዚ ኩሉ ህይወት ተንብረኻ ንስኻ ኢኻ ይብል። ምክንያቱ ፍጥረታት ከመይ ከም እግዚአብሔር መጊቡ ከም ዘንብሮም ይዝገልጸልና ዘሎ። እዚ ድማ መዝሙረ ዳዊት መዝሙር 145 ፍቅዲ 15 ክሳብ ፍቅዲ 16 ተጻሒፍልና ኣሎ ማለት እዩ። ፍጥረታት ኩሎም ንዓኻ ይጽበዩ ንስኻ እውን በብግዜ መግቦም ትህቦም ኢድካ ብልግሲ ትዝርግሕ እሞ ፍጡር ዘበለ ኩሉ በረኸት ተጽግቦ እንዳበለኻ ይምህረናን ይገስጸናን። ከምኡን ዘማራይ ዳዊት ስለ ፍትሕን መጋብነትን ክዛረብ ከሎ ኣብ መዝሙረ ዳዊት መዝሙር 146 ፍቅዲ 7 ንጥቋዓት ፍትሕ የውፅኣሎም ንጥምያት እንጀራ ይህቦም ይብል ማለት እዩ። ከምኡ ድማ መድኃኒ ዓለም ኢየሱስ ክርስቶስ ክብሪ ንስሙ ይኹን ኣብ ወንጌል ማቴዎስ ምዕራፍ 6 ፍቅዲ 26 ክሳብ 32 ተተመልኪትና እስከ ንዕዋብ ሰማይ ተመልከቱ ናብ ሰማይ ኣቦኹም ዳ ይምግበን እምበር ኣይዘርአን ኣይዓጽዳን ማዕከን እውን የብለንን እንዳበለ ይቕጽለልና ማለት። ስለዚ እግዚአብሔር ንኹሉ ፍጥረታት ከም ዝምግብ ንኹሉ ብማዕረ ከም ዝጥምት አምላኽ አድልዎ ከም ዘይብሉ ነቲ ዝሃቦ ተስፋውን ኣብ ሰዓቱ ከም ዝፍጽም ኣብ ምሳሌ ምዕራፍ 15 ፍቅዲ 3 ይገልጸልና ማለት እዩ። ዓይንቲ እግዚአብሔር ኣብ ኩሉ ስፍራ ይርያ ንእክያት ንህያውያን ከዓ የቋምቶኦም ይብለና። ከምኡን ኣብ መጽሓፈ ሲራክ ምዕራፍ 15 ፍቅዲ 18 ከመይ ጥበብ እግዚአብሔር ዓብዩ በኃይሉ ከዓ ኩሉ ዝኽእል ንኹሉ ከዓ ይርኢ ይብል ማለት። ስለዚ እግዚአብሔር ንኹሉ ዝርኢ ዝኽወሎ ዘይብሉ ንኽፉን ንቕንዕን ከም ዝምርምር አምላኽ ምዃኑ ይገልጸልና ማለት። ስለዚ ኩሉ ነገር እግዚአብሔር ብዘይ ምልዋጥን ብዘይ ስሕተትን እዩ ዝፍጽሞ። ኣብ ፍጡሩ ሓዲሩ ወይ ድማ ብዝተፈለየ ምኽንያት እውን ይሰርሕ እዩ። ብዘይ ፍጡሩን ከም ዘድልዮ ዝገብር አምላኽ እዩ። ዘይምርመርን ዘይውሰንን ወሰን ዘይብሉ ፍቅሩን ንዓለም ብዝገዝእ መንግስቱ ኩሉ ዝገልጽ ማለት እዩ። ወዲ ሰብ ብኃጢአት ኣብ ዝወደቐሉ ግዜ ንዓመፅ ስራሕ ኣብ ዝበርትዓሉ ሰዓት እግዚአብሔር መጋብነቱ ኣየቋርጾን እዩ። ኩሉ ግዜ ንስራሕ ሕማቕ ንስራሕ ጽቡቕ መጋብነቱ ኣየቋርጸልናን እዩ። ወዲ ሰብ ዝመረፀን ዘድልዮን ምእንቲ ክገብር ዝተማልአ ናፃ ፍቓድ ካብ መጋቢ ዓለማት እግዚአብሔር ተዋህቦ። ይኹን እምበር እግዚአብሔር ናይ ክፍኣትን ናይ ዓመፅን ምንጪ ኣይነበረን ማለት እዩ። ዝተቐደሰ ፍጹም ዝኾነ ባህርን ናይ ኃጢአት መበግስ ወይ ናይ ኃጢአት
ደጋፊ ኣይከውንን እዩ ነገር ግን ብናጻ ፍቃድ ዝተፈጥረ ሰብ ካብ ናይ ኣምላኽ ትእዛዝ ምስ ወፀ ስሕተትን ክፍኣትን ኣምፀ ማለት እዩ ትንቢተ ኢሳይያስ ምዕራፍ 55 ካብ ፍቅዲ 10 ክሳብ 11 ቤተ ክርስቲያንና ብዛዕባ እምነት ብዛዕባ ምስጢረ ስላሴ እንታይ ትብል እንታይ ኢላ ትምህር ቤተ ክርስቲያንና ብዛዕባ ስላሴ እንታይ ትብል ቤተ ክርስቲያንና ኣብ ምስጢረ ስላሴ እትምህሮን እተኣምነን ኣብ ሓደ መለኮት ሰለስተ ኣካላት ኣለዉ ኢላ ትምህር ሰለስቲኦም ብስም በአካል ብግብሪ እዩ ማለት እዩ እዚ ማለት ድማ ብስም አብን ወልድን መንፈስ ቅዱስን ይባሃሉ ማለት እዩ ብግብሪ ድማ ወላዲ ተወላዲ ሰራጺ ይባሃሉ ብግብሪ ድማ አብ ግብሩ ሙላድን ምስራጽን እዩ ናይ ወልድ ሙላድ ናይ መንፈስ ቅዱስ ምስራጽዮም ማለት እዩ እዚ ናይ አካል ግብሪ ናይ አካል ኩንነት ኢላ ተአምነን እትምህርን መሰረታ ድማ መጽሐፍ ቅዱስ እዩ ማለት እዩ እዞም ሰለስተ አካላት ስላሴ ሰለስተ ገጻት ሓድነቶም በባህሪ በህልውና በፈቃድ ከምኡን በመለኮት እዩ ኣብ ስላሴ ምብላጽን ምቅድዳምን የለን ሓደ ካብቲ ሓደ ተፈልዩ ዝነበረ ዘመን የለን ማለት እዩ ኣብ ሕግ ተፈጥሮ አቦን ወዱ ከም ዝቅድም ኣብ ስላሴ ግን ከም የለን አብ ንወልድ ምዝወልድ ንመንፈስ ቅዱስ ምዘስርጽ አይ ቀራዶሙን አይ ባላለጽን እዚ ምስጢር እዚ የደንቀና ዳንበር አይ ምርመርን እዩ ዝበሃል ነዚ ምክንያቱ ናይ እግዚአብሔር ህልውና ካብ ተፈጥሮ ሕጊ ወፃን ካብ ናይ ሰብ አይምሮ ንላዕልን እዩ ማለት እዩ በዛ አይነት አጋጣሚ ኣብ ምስጢረ ስላሴ ተዘርዚሩ ንዝቀርብ ትምህርቲ ኣብ ሰለስተ አካላት ስላሴ መማን ኣብ ብዙሕ አማልኽቲ ከም ዝኣምኑ አሕዛብ ዘስሚ አይኮነን ምክንያቱ ቤተክርስቲያን ስለ ሓድነት ስላሴ ክትምህር ከላ ሰለስትነት አጥፊያ ሓደ ገጽኢላ ጥራይ አይትምህርን ያ እንታይዳ ስለ ሰለስትነት ስላሴ ከተስተምር ከላውን ሓድነት አጥፊያ ሰለስተ አማልኽቲ አይትብልን ያ እንታይዳ እንተተባለ ሓድነትን ሰለስትነትን በሓደ አጣሚራ ትምህር ማለት እዩ እዚ ድማ ከም ተቀዲምና ዝበልና መጽሐፍ ቅዱስ መምርሒ ገይራ ነዚ ትምህርቲ እምበር ብናታ ፈጠራዊ ሐሳብ አይኮነትን ኣብ ዘፍጥረት ምዕራፍ 1 ፍቅዲ 26 ተተመልኪትና አምላካ ከም መልክዕናን ከም ምስልና ሰብ ንፍጠር በለ ይብለና ኣብዚ ተተመልኪና ብምስልናን ክብል ከሎ ካብ ሓደ አካል ንላዕሊ ምዃኖም እንቅቂልና ነቲ ዝዋሃበና ዘሎ ቃል ንራዮ ዘፍጥረት 1:26 የዝብል ደለኹ አምላካ ከም መልክዕና ከም ምስልና ሰብ ንፍጠር በለ ይብለና ሓቀይ ኣብዚ ብመልክዕና ክብል ከሎ መልክዕና ዝብል ካብ ክንደይ ንላዕሊ ይውክል نحاد ترايد يزوكل صحف لا يفت مسج كمل كعنا زبل نحاد يزقلص واسنو بزحات أملاكا كمل كعنا كم مثلنا سب نفتر بله أي بلنا أبزي كمل كعنا بمثلنا كبلن كله كاب حدا أكل نلعلي كم زل يردعنا نفتر بله كبل كله دما حادنت يገልጻልና ስለዚህ በሐዳ አጣሚሮ حادነትን ሰለስትነትን ይገልጻልና ማለት ከመሆን ማቴዎስ ወንጌል ምዕራፍ 3 ፍቅዲ 16-17 ተንቢብና ስለ ናይ ስላሴ ምግላጽ ከምህር ከሎ ከምዚ ይብለና ኢየሱስ ምስተጠምቀ ቦንቡ ካብ ማይ ወፀ ነኻ ሰማያት ተኸፍተ መንፈስ አምላኽ ድማ ከም ርግብ ወሪዶ አብሮሱ ከዓልብ ራእየ ነድማ ቦዝ ተሐጎስኩ ፍቱ ወደይ እዙዩ ዝብል ድምጺ ካብ ሰማይ ከም ዝመጸ እሞ ናይ ባህር ወዱ ንሱ ምኻኑ ሰለስተ አካላት ድማ አማ ዮርዳኖስ ከም ተገልጹ ንርኢ ማለት እዩ ኣብ ዘፍጥረት ምዕራፍ 3 ፍቅዲ 22 ተተመልኪትና ድማ እግዚአብሔር አምላኽ ድማ አዳም ከም ሓደ ኻባና ጽቡቕን ክፉን ዝፈልጥ ኮነ ይብል ስለዚህ እግዚአብሔር ከም ሓደ ካባና ክብል እንከሎ ስላሴ ካብ ሓደ አካል ንላዕሊ ምዃኖም ይገልጸልና ስለዚህ
እዚያ ማይ ዮርዳኖስ ተገልጸ ናይ ስላሴ ምስጢር እምባር ነዚዩ ከም ሓደ ካባና ክብል ከሎ እግዚአብሔር አብ ዳሕራይ ዘመን ናይ አዳም ስጋ ዝዋሃድ ወልድ ኢየሱስ ክርስቶስ ነዚ ምስጢር እዚዩ ማለት እዩ። ከምኡ ድማ ኣብ ዘፍጥረት ምዕራፍ 11 ፈቅዲ 7 እንተተመልኪትና እምበር ንሓድሕዶ ምእንቲ ከይሰማምዑ ንዑ ንውረድ እሞ ቋንቋታቶም ንደባልቕ በለ ይብለና። ስለዚ ንዑ ንውረድ ክብል ከሎ ሰለስትነቶም በለ ክብል ከሎ ድማ ሓድነቶም ይገልጸልና። ስለዚ ኣብ ማቴዎስ ወንጌል ምዕራፍ 28 ፈቅዲ 19 ተሪና ብስምን በአብን ማለት ብስም አብን ወልድን መንፈስ ቅዱስን ኢና ነጥምቀኩም ንኹሎም አሕዛብ እንዳጥምቀኩም ደቂ መዛሙርተይ ግበርዎም ይብለና። አጋዕዝተ ዓለም ስላሴ እምበር ንዓለም ብሰሪ ኃጢአታ ብስልጣኖም ቋንቋ ደባሊቆም ፋሕ ከም ዝብል ዝገበሩ ንሓድነታ ምስተሰቕለ ጎይታ ድማ ንዓለምና ናብ እግዚአብሔር ጥርነፍ ዝተኣዘዝሉ ቀዳማይ ትእዛዝ ብስም ስላሴ ነይሩ ማለት ነው። ምክንያቱ ሓድነቶም ክገልጽ ብስም ኢሉ በአስማት አይበለን። ሰለስትነቶም ክገልጽ ድማ አብን ወልድን መንፈስ ቅዱስን ይብል። ኣብ ትንቢተ ኢሳይያስ ምዕራፍ 6 ፈቅዲ 3 ተተመልኪትና ድማ ብዛዕባ እቶም ጸወርቲ መንበር ሱራፌል መላእኽቲ ክጽሕፍ ከሎ ንሳቶም ከዓ ንሓድሕዶም እግዚአብሔር ጎይታ ሰራዊት ቅዱስ 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 እዩ ብምባል 3 ጊዜ ብምድጋም የመስግን። ኣብ ዮሐንስ 14 ፈቅዲ 9 ድማ ንፊልጶስ ንሐዋርያ ጎይታ አቦ ርኤና ብምስበሎ ብዛዕባ ናይ አቦን ወልድን ክምልሰሉ እንከሎ ፊልጶስ እዚ ክንዲ ዝኣክል ጊዜ መሰኻትኩም ክነብር ከለኹ ዶ ኣይፈለጥካንን ኢኻ እቲ ንዓይ ዝረአየ ነቦ ረአየ ከመይ ኢልካ ዳ ነቦ ኣርኤና ትብል ኣለኻ ይብሎ ማለት እዩ። ከምኡ ኣብ ዘፍጥረት 18 ፈቅዲ 1 ክሳብ 15 ዘሎ ታሪክ እንተተመልኪትና ብዛዕባ እቲ ኣቦ ብዝሃን ዝኾነ ኣቦና አብርሃም ኣብዚ ታሪክ አብርሃም ባህርሃረ ቀትሪ ኣብ ድኳን እንከሎ ድማ ኣብ ድዋታት መብሬ ከሎ እግዚአብሔር ኣብተን ዓበይቲ ድዋታት መብሬ ተገልጸሉ ይብለና። ውርድ ኢሎ ዓይንቱ ቋሕ ኣበለንህ ድማ 3 ሰባይ ኣብ ቅድሚኡ ደው ኢሎም ረአየ ርኢም ሳበሎምካ ብድድ ኢሉ ክቕበሎም ጎየ ፍግም ኢሉ ከዓ ሰገደሎም ይብል። ኦ ጎይታ ኣብ ቅድሚኻ መጎስ እንተደኣ ረኸብኩስ በጃኻ ንባሪኻ ጎሲኻ እናይትሕለፍ ሂደት ማይ ከምፃልኩም እሞ ኣጋርኩም ተሓፀቡ ኣብ ትሕቲ እዛኦም ድማ ኣዕሩፉ። ስለዚ ኣቦና አብርሃም ዝተገልጸሉ እግዚአብሔር ምዃኑ ውርድ ኢሉ ግን 3 ሽማግለ ከም ዝኾኑ ይነግረና። ክዛረብ ከሎ ግን ኦ ጎይታይ ኣብ ቅድሚኻ መጎስ እንተረኸብኩስ ክብል ከሎ ሓደ ገይሩ ተዛሪቡሎ። ሂደት ማይ ከምፃልኩም ክብል ከሎ ድማ ካብ ሓደ ንላዕሊ ምዃና ገለጸ ማለት። ስለዚ እግዚአብሔር ተገልጸሉ ክብል ከሎ ብ3 ሽማግለ ገይሩ ይተገሊጽሉ። ምስጢሩ ዝተረዶ አቦና አብርሃም ድማ ብዛዕባ ሓድነትን ሰለስትነትን ገይሩ ተዛሪቡ። ምክንያቱ እግዚአብሔር ንፍጥራቱ ብዝተፈላለየ ተገሊጹ ስለዝተዛረቦም ማለት እዩ። ብዓፈሻ እግዚአብሔር ዝብል ኣፀዋውዓ ናይ ሰለስትነቶምን ሓድነቶም ዝገልጽ እዩ። ኣብ መጽሓፍ ቅዱስ ድማ ዝኣክል ጊዜ እግዚአብሔር ዝብል ኣሎ። እዚ ድማ እግዚ ማለት ወልድ ክኸውን ከሎ አብ ማለት ድማ አቦ ሄር ድማ መንፈስ ቅዱስ እዩ። ኦ እግዚአብሔር ንቃሕ እሞ አድሕነና ንቃሕ በኃይልኻ ጌርካ አድሕነና ይብል። ስለዚ እግዚአብሔር ዝብል ናይ ሰለስትነቶምን ናይ ሓድነቶም መግለጽ እዩ። ብናይ ኦርቶዶክስ ተዋህዶ ክርስቲያን ዝእምነሉ ኣብ ወልድ መንፈስ ቅዱስ ሓደ እንከሎ 3 እዮም 3 እንከሎ ድማ ሓደ እዮም። እዚ ድማ ምስጢረ ስላሴ ማለት ብዛዕባ ሓድነትን ሰለስትነትን ናይ እግዚአብሔር ዝገልጽ ናይ ሃይማኖት ትምህርቲ። ስላሴ ሰለስትነቶም ብኸመይ ክንብል ከለና ብስም ብግብሪ በአካል እዩ። ስላሴ ብስም ከመይ ኢሎም 3 ይኾኑ ሕቶ እንዳሓተትኩም ንስኻትኩም ድማ ተትፈልጥዎ እንዳመለስኩም ስላሴ ብስም ከመይ ኢሎም 3 ይኾኑ። ጎይታናን መድኃኒናን ኢየሱስ ክርስቶስ እንደቅ መዛሙርቱ
ክልእኮም እንከሎ እምበኣርኪ ድሞ ንኹሎም ኣሕዛብ ብስም ኣብን ወልድን መንፈስ ቅዱስን እናጥመቕኩም ደቂ መዛሙርተይ ግበርዎም ከምኡውን ዝኣዘዝኩኹም ኩሉ ኩሕሉ መሃርዎም ኢልዎም እዩ ማለት እዩ። ማቴዎስ 28:19 ኣብዚ ጎይታና ዝምህረና ኣብ ወልድ መንፈስ ቅዱስ ነናቶም ስም ከም ዘሎም እዚ ድማ ንኻልእ ዘይወሃብ ናቶም ምዃኑ የረዳእና ማለት ምክንያቱ ኣብ ወልድ መንፈስ ቅዱስ ክበሃል ኣይከኣልን እዩ። ኣብ ወልድ ወይ ድማ መንፈስ ቅዱስ ክበሃል ኣይክእልን እዩ። ወልድ ድማ ኣብ ወይ መንፈስ ቅዱስ ክበሃል ኣይክእልን እዩ። መንፈስ ቅዱስ እውን ወልድ ክበሃል ኣይክእልን እዩ። ነናቶም ስም እዩ ዘለዎ ማለት እዩ። ንኣብነት ምስ ንርኢ ቅዱስ ሐዋርያ ጴጥሮስ ኣብ መልእኽቱ ኣብ ቀዳማይ ጴጥሮስ ምዕራፍ 1:2 ንኢየሱስ ክርስቶስ እዙዛት ክትኮኑ ብምንጻግ ዶሙ ከዓ ምንቱ ክትነጹ በቲ ቅዱስ ስራሕ መንፈስ ቅዱስ እግዚአብሔር ኣብ ዝሓርዮም ጸጋን ሰላምን ኣባኻትኩም ይብዛሕ ይብል። ኣብዚ ቅዱስ ጴጥሮስ ናይ ስላሴ ስም ኣብን ወልድን መንፈስ ቅዱስን ጠቒስዎ ንርኢ ማለት እዩ። ኣብ ቀዳማይ ቆሮንቶስ ምዕራፍ 13:13 እንተተመልኪትና ድማ ኣብዚ ሐዋርያ ቅዱስ ጳውሎስ ናይ ስላሴ ስም ኣነጺሩ ጽሒፉ ኣሎ። ጸጋ ጎይታና ኢየሱስ ክርስቶስ ይብል ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን ኢሉ ስላሴ ሰለስትነቶም ክጠቅስ ከሎ ንርኢ ማለት እዩ። ኣቦና ቅዱስ ባስልዮስ ኣብ ሃይማኖት ኣበው ምዕራፍ 96 ፍቕዲ 61 ድማ ኣነስ እግዚአብሔር ክብል ከለኹ ብዛዕባ ኣብን ወልድን መንፈስ ቅዱስን ምዝራብ እዩ ናይ ሰለስቲኦም መለኮት ሓደ እዩ ብምባል ጠቒስዎ ኣሎ። ስላሴ ኣብን ወልድን መንፈስ ቅዱስን መፀውዒ ከም ዘለዎም ይምህረና ይግስጸና ማለት። ቅዱስ ቄርሎስ ኣብ ሃይማኖት ኣበው ኣብ ወልድ መንፈስ ቅዱስ በኣካል ሰለስተ ብባህሪ ሓደ ኢልካ ምእማን እዚዩ እቲ ዘይምርመር ቅድም ዝነበረ ሐዋርያት ዘስተማሃርዎ ቅዱስ ቤተ ክርስቲያን እውን እትቕበሎ ቅዱሳት መጽሓፍቲ እውን ከም ዝዛረብዎ ኢሉ ይምህረናን ይግስጸናን ማለት እዩ። ስላሴ ብግብሪ ከመይ ኢሎም ሰለስተ ይኾኑ? እዚ ድማ ኣብን ወልድን መንፈስ ቅዱስ ነናቶም ግብሪ ከም ዘለዎ ዘረዲ ምክንያቱ ኣብ ወላድን ኣስራጽኒ ወልድ ድማ ውሉድ እዩ መንፈስ ቅዱስ ድማ ሰራጺ በዚ ድማ ኢና ነናቶም ግብሪ ኣለዎም ማለት እዩ። ኣብ ወላድን ኣስራጽን እምበር ውሉድ ወይ ሰራጺ ኣይከውንን ወልድ ድማ ውሉድ እምበር ወላድን ኣስራጽን ክኸውን ኣይክእልን እዩ። መንፈስ ቅዱስን ሰራጺ እምበር ወላዲ ወይ ድማ ውሉድ ኣስራጺ ኣይባሃልን እዩ። እዚ ግብርታት እዚ ዘይልወጥ ነናቶም ግብርታት ከም ዘሎ ቤተክርስቲያንና ትምህረናን ትቅድሰልናን ማለት እዩ። እግዚአብሔር ኣብ ወላዲ ምዃኑ ዘረጋግጸልና ማቴዎስ ወንጌል ምዕራፍ 3:16-17 ነቡ ዝተመርኩ ፍቱው ወደይ እዚ እዩ ዝብል ድምፂ ካብ ሰማይ መጸ። ኣብዚ ጥቕስ እዚ ጎይታና ወልድ ኣብ ፈለግ ዮርዳኖስ ክጥምቕ እንከሎ ኣብ ካብ ሰማይ ብኡ ዝተመርኩ ፍቱው ወደይ ክብል ከሎ ወላዲ ምዃኑ የረዳእናን ይግስጸናን ማለት እዩ። ኣብ ማቴዎስ 17:5 ተተመልኪትና ድማ ጎይታ ድሕሪ 6 መዓልቲ ንጴጥሮስን ዮሃንስን ያዕቆብን ሒዙ ናብ ነዊሕ እምባ ኣደየቦም ይብል ደብረ ታቦር ማለት እዩ። ኣብ ቅድሚኦም ድማ ትርኢቱ ተለወጠ። ካብቲ ብሩህ ደመና ድማ ዘፍቅሮ ብኡ ዝተመርኩ ወደይ እዚ እዩ ንዑ ስምዕዎ ዝብል ድምፂ ተሰምዐ። ኣብዚ ዝፈትዎ ወደይ ክብል ከሎ ኣብ ወላዲ ምዃኑ የረዳእና ማለት እዩ። ኣብ ዕብራውያን ምዕራፍ 1 ካብ ፍቕዲ 1 ክሳብ ፍቕዲ 2 ድማ ኣምላኽ ብዙሕ ሰዓን ብዙሕ መንገድን ቀደም ነቦታትና ብነቢያት ገይሩ ተዛረቦም ኣብዘን ዳሕረወት መዓልታት ግና ንዓና በቲ ወራሲ ኩሉ ዝገብሮ ብውን ዓለም ዝፈጠረ ወዲ ገይሩ ተዛረበና ይብል ዮሐንስ ምዕራፍ 1 ካብ ፍቕዲ 1 ክሳብ 4 ኣምላኽ በቲ ሓደ ወድኡ ኣብ መስቀል ዝፈሰሰ ደም ገይሩ ኣብ ማእከል ምድሪ ሰላም ገበረ ይብል። እዚ ናይ እግዚአብሔር ኣብ ንእግዚአብሔር ወልድ ወላዲኡ ምዃኑ ማለት እዩ። ናይ ባህር ወዱ ምዃኑ ወልድ ተወላዲ ምዃኑ ዝነግሩና ጥቕስታትን ኣለውና። እግዚአብሔር ወልድ ኢየሱስ ክርስቶስ ንእግዚአብሔር ኣቦ ናይ ባህሪ ወዱ ምዃኑ ዝገልጽልና ማቴዎስ ወንጌል ምዕራፍ 11:27 ካብ ኣቦይ ኩሉ ተዋሂብና ኣሎ ንወልድ ብዘይካ ኣብ ሓደ እኳ ዝፈልጦ የለን
نبغى بزيك ولد حادوكا زفلت يلن كبل يمهرنا نيقصتنان أبي يوحنس معرف عصرته فقد إسران تنكساب سالسان تتملكتنا لما زخلو بسم أبوي زقبرو زلو قبرتاتيو نسخاتكم قنا كابتن أباقعي سلا زي كونكم أكتا أمنونين يخوم تنا أباقعي قنا دمس أي سمعانيين اتنعن ذهبنا أبوي كاب كل عبيو يبل مالتي أما تيوز سلسة عصرته شوعاته كمون يوحنس وينجل معرف سلسة فد عصرته شدشه إبراهيم حدا فد حموشه ولد እግዚአብሔር ኢየሱስ ክርስቶስ ንእግዚአብሔር አቦ ናይ ባህር ወድ ምዃኑ ዝገልጹልና ጥቅስታት እዮም መንፈስ ቅዱስ ሰራጺ ምዃኑ ኣብ ዮሐንስ ወንጌል ምዕራፍ 15:26 እታነ ካብ አቦ ዝሰደልኩ መጻናኒ ካብ አቦ ዝሰርጽ መንፈስ ቅዱስ ሓቂ ምስ መጸግና ንሱ ክምስክረለዩ ይብል ረዩ እንታይ ይብለሎ إتاني كابابو كاباي بولم كابابو إتاني كابابو زسدلكم مساناني كابابو زسرس منفس قدوس حاكم اسماس اغنا نسو كمسكرالله يلو እግዚአብሔር መንፈስ ቅዱስ ድማ ሰራጽ ምዃኑ ይገልጸልናል ማለት በአካል ከመይሎም ሰለስተ ዝኾኑ ስላሴ በአካል ከመይሎም ሰለስተ ይኾኑ ስላሴ በአካል ሰለስተም ክንብል ከለና ناب نايغزارسو فصم غص فصم ملكر فصم አካል አለው ንወልድውን ናይገዛርሱ ፍጽም ገጽ ፍጽም መልክዕ ፍጽም አካል አለው መንፈስ ቅዱስውን ናይገዛርሱ ፍጽም ገጽ ፍጽም መልክዕ ፍጽም አካል አለው ገጽ ማለት አይኒ እዝኒ አፍንጫ ዘጠቃለለ አካል ድማ ገጽ ሐዊስካ ናይ ሰብነት ቅርጽ ዘሐዘይ እዚ ማለት ካብ ጽፍር ግሪክ ሳብ ጸጉር ርእሲ ማለት ናይ ስላሴ አካለም ከምናይ ደቅ ሰባት ግዙፍ ውስን ጸቢብ አይኮነን ታይዳ ሙሉ ሰፊህ ረቂቅ እዩ ማለት ናብነት ኣብ ዘፍጥረት 18 ካብ 1-5 ተተመልክትና ስላሴና አቦን አብርሃም ሓደን ሰለስተን ኮይኖም ተራእይዎ ማለት እዩ ኣብ ዮሐንስ ወንጌል ምዕራፍ 14:16 ተተመልክትና ድማ አነና አብ ኩልሙነ ንሱ ድማ ንዘላለም ምሳኻትኩም ዝነብር ካለ መጻናን ክህበኩም እዩ ይብል ዮሐንስ ወንጌል ምዕራፍ 14:16 ተሪናውን እታቦይ ብስመይ ዝሰደ መጻናን መንፈስ ቅዱስ ንሱ ኩልኩም ምህረኩም ነታነዝ ነገርኩም ዘበለውን ከዘክረኩም ይብል ናይ ስላሴ አብነታት ብናይ ፍጥራን ምስክርነት ዝቀርቡ አለው ናብነት እግዚአብሔር በፍጥረታት ገይሮን ሰለስተ ነገራት ይገልጽ እዩ ናብነት ፀሐይ ንረ ፀሐይ በኸበባ አካል ናይ አብ ትምሰል በብርሃና ድማ ናይ ወልድ በሙቀታ ድማ ናይ መንፈስ ቅዱስ ምሳሌ ፀሐይ ክበብን ብርሃንን ሙቀትን ዳይ ሃልዋ እንበር ሓንተ ፀሐይ ዳንበር ሰለስተ ፀሐይ አይነበሊና ማለት እዩ ኣብ ናይ ጓሃሪ ናይ ሓዊ ማለት እዩ ኣብ ሓዊ ወይ ድማ ኣብ ጓሃሪ ሓደ አካል አለው ብርሃን አለው ሙቀቱን አለው ስለዚህ አካሉ አብ በብርሃኑ ወድ በሙቀት ድማ መንፈስ ቅዱስ ይመስል ወድ ሰብውን ሰለስተ ዘይና ጻጸራ ማለት ነገራት አለው ንሳተን ድማ እንታየን ቃል ልቢስ ትንፋስ ይኹን ዳንበር ሰለስተ ሓደ አካል ዳይ ዘሎ እንበር ካብ ሰለስቲያን ሓንተን ተጓደለት ክነብር አይክልኒ ናብነት ብዘይ ምስትንፋስ ህይወት ክህልወና አይክልኒ ዘም ሰለስተ ማለት ፀሐይ ሓዊ ሰብ ሰለስተ ነገራት ዝሓዙ ምዃኖም ናይ ስላሴ ሰለስትነት ምሳሌ ክኾን ከሎ ሓደ አካል ምህላውን ድማ ሓድነት ናይ ስላሴ ዝገልጽ እዩ ማለት እዩ ስላሴ በአብ ይሓስቡ በወልድ ድማ ይዛረቡ መንፈስ ቅዱስ ድማ ህያዋን ይኾኑ ስለዚህ ሓደ አምላክ እምበር ሰለስተ አማልክቲ አይነበልንና ማለት እዩ ሓድነት ናይ ስላሴ ስላሴ በባህሪ በስልጣን በመለኮት በመፍጠር በህልውና ሓደ ይኾኑ ንብል ስለዚህ ሓድነት ናይ ስላሴ ከመይ ከም ዝኾነ ቀጽልና ክሪና ዓለም አውሽጣ ዘሎ ሁሉን ዝፈጠረ እግዚአብሔር ሓደ እዩ ንሱ በይኑ ገዛይ በገዛ ርእሱ ድማ ዝነብር እዩ ተበጃዊ አነ እግዚአብሔር ካብ ማህፀን ጀሚረ ዝፈጠርካ ድማ አነ ትኑ ሁሉ ዝፈጠረ እግዚአብሔር አነ ንሰማያት በይነይ ዘርጋሕክዎ
ዝደገፈኒ ዘይብለይካ ንምድሪ ፈጠርክዋ ይብል ኢሳያስ ምዕራፍ 44 ፍቅዲ 24 ስለዚ ናይዚ ኩሉ ፈጣርን በዓል ቤትን ዝኾነ ኩሉ ባዕሉ ኢየሱስ ክርስቶስ ከም ዝኾነ መጽሓፍ ቅዱስ የረጋግጽልና ማለት እዩ ኣብ ቆሎስየ ምዕራፍ 1 ፍቅዲ 5 ከምኡ ድማ ኣብ ዮሐንስ ወንጌል ምዕራፍ 1 ፍቅዲ 3 ዕብራውያን 1 ፍቅዲ 10 ብዛዕባ ወልድ ግና ኦ ጎይታ ንስኻ ካብ ቀደም ንምድሪ ፈጠርካያ ሰማያትን ግብረ ኣዳኳየን ንሳቶም ክጠፉ እዮም ንስኻ ግና ክትነብር ኢኻ ይብል ኣብ ዮሐንስ ምዕራፍ 5 ፍቅዲ 21 እንተተመልኪትና ድማ ኣብ ንምውታን ከም ዘተንሶም ህያዋንን ከም ዝገብሮም ወልድ ድማ ከምኡ ነቶም ዝደለዮም ህያዋን ይገብሮም እዚ ቃል ኣብ መንጎም ምፍላይ ሃልዩ ዘይኮነስ ብመለኮት ብስልጣን ፍጹም ከም ዝኾነ ሓድነት ከም ዘለዎም ዘርኢ ማለት ስለዚ ቀፂልና ብሓደ ክርዮም ኢና ብስልጣን ስላሴ ሓደ እዮም ብስልጣኖም ስላሴ ብስልጣን ሓደ እዮም ክንብል እንከለና ናብነት ኣነን ኣቦን ሓደ ኢና ይብል ኣብዚ ስልጣኖም ሓደ ምዃኑ ዝገልጽ ዮሐንስ ወንጌል ምዕራፍ 10 ፍቅዲ 30 ከም ምስልናን ከም መልክዕናን ሰብ ንፍጠር ዘፍጥረት 1:26 ኣብዝኻ ብስልጣኖም ሓደ እዮም ንዕንውረ ድሞ ዘረብኦም ንደባልቕ ዘፍጥረት 11 ፍቅዲ 7 ኣብዚውን ብስልጣኖም ሓደ እዩ ንመን ክንልእኽ መንከ ክለኣኸና እዩ ኢሳያስ ምዕራፍ 6 ፍቅዲ 8 ኣብዚውን ስላሴ ብስልጣን ሓደ ምዃኖም የረጋግጹልና እዞም ጥቕስታት እዚኣቶም ማለት ስላሴ ብባህሪውን ሓደ እዮም ንሱ ባህሪኡ ኣምላኽ እኮ እንተኾነ ነቲ ምስ ኣምላኽ ዝነበሮ ማዕርነት ኣይገድፍን ኢሉ ኣይተኸራኸረን እንተኾነ ሰብ ምዃን ብመልክዕ ባርያ ብምውሳድ ብገዛ ፍቓዱ ንርእሱ ድኻ ገበረ ንርእሱ ትሕት ብምባል ክሳብ ሞት ረኳዳ ክሳብ ኣብ መስቀል ምሟት ተኣዘዘ ይብል ፊልጵስዩስ ምዕራፍ 2 ፍቅዲ 6 ክሳብ 8 ማለት እዩ ስላሴ ብምፍጣር ሓደ እዮም ኣብ ዘፍጥረት ፍቅዲ 1 ምዕራፍ 1 ፍቅዲ 1 እንተሪና እግዚአብሔር መጀመርታ ሰማይን ምድርን ፈጠረ ይብል ብህልውና ግብረ ኣቦይ እንተዘይገበርኩ ኣይትእመኑኒ ዝገብሮ እንተዳ ኮይነ ግና ንዓይ እኳ እንተዘይኣመንኩም ኣቦ ኣባይ ምህላው ኣነ ድማ ኣብ ኣቦ ምህላወይ እመኑ ይብል ዮሐንስ ወንጌል ምዕራፍ 10 ካብ ፍቅዲ 36 ክሳብ 38 ኣነ ኣብ ኣቦ ድማ ኣባይ ከም ዘሎዶ ኣይትፈልጡን ኢኹም ዮሐንስ ወንጌል ምዕራፍ 14 ፍቅዲ 10 ቃል ብቅድም ነበረ እቲ ቃል ድማ ኣብ ኣምላኽ ነበረ እቲ ቃል እውን ኣምላኽ ነበረ ንሱ ብቅድሙ ኣብ ኣምላኽ ነበረ ዮሐንስ 1 ካብ ፍቅዲ 1 ክሳብ ፍቅዲ 4 ኣብዚ ብህልውና ናይ ቅዱስ ስላሴ ክንርፀን ኢና ብመለኮት ድማ ሓደ እዮም ኦ እስራኤል ስማዕ እግዚአብሔር ኣምላኽ በይነይ ኣነ እግዚአብሔር ይብል ኣሎ ይብል ዘዳግም 6 ፍቅዲ 4 ኦ እስራኤል ስማዕ ንጉስ እስራኤልን ተበጃውን ዝኾነ ኣነ ቀዳማይን ዳሕረዋይን ኣነ ይብል ኣሎ ኢሳያስ 44 ፍቅዲ 6 ኣነ ተቀዳማይን ዳሕረዋይን ራእይ ዮሐንስ 1:17 እቲ ዘሎን ዝነበረን ዝመጽን ኩሉ ዝኽእል እግዚአብሔር ኣምላኽ ኣልፋን ኣሜጋን ኣነ ይብል ራእይ ዮሐንስ 1:18 ነቲ ካብ ውድቀት ዘበለ ክሕልወኩም ሕጉሳት ነውሪ ዘይብሎም ገይሩ ኣብ ቅድሚ ኣምላኽ ቅድሚ ኩሉ ዘመናት ሕጅን ንዘላለምን ክብርን ግርማን ሓይልን ስልጣንን ይኹኖ ኣሜን ይሁዳ ምዕራፍ 1:24 እዚኦም ኩሎም ድማ ንስላሴ ብመለኮቶም ሓደ ከም ዝኾኖም ዘረጋግጹልና ጥቕስታት እዮም እዞም ኣብ ላዕሊ ዝረኣናዮም ጥቕስታት ስላሴ ብፍቓድ ብመለኮት ብስልጣን ብባህሪ ብኣፈጣጥራ ብህልውና ሓደ ምዃኖም ዘብርሁ እዮም እምበር እዚ ሓቂ እዚ ዘይልወጥን ዓብይን ነፃፂልካ ክረአ ዘይከኣልን ፍጹም ሓድነት ናይ ቅዱስ ስላሴ ኮይኑ ንዘለኣለም ዝነብር እዩ እግዚአብሔር ድማ ብእግዚአብሔርነቱን ብሓድነቱን ብሰለስትነቱን ንዘለኣለም ጸኒዑ ከም ዝነብርን ዘረድኡና እሞ ምስጢሩን ጥበቡን ክገልጸልና እግዚአብሔር ኣምላኽና ነቲ ንመሃሮ ኩሉ ግዜ ኣብ ጽላት ልቦናና ክጽሕፈልና ቅዱስ ፍቃድ ይኹን ንዝመጽእ ክንቅጽለ ኢና ኣብዚ መንነት መናፍቃን ዝብል መጽሓፍ መመርኮስ ጌርና ክንመሃርን ክንመዓድን ኢና እቲ መናፍቃን ዘልዕልዎ ሕቶታት ድማ እግዚአብሔር ብዝፈቀዶ ቀስ ብቀስ ኩሉ ክንፈልጠን ክንመሃረን ኢና ተማሂርና ድማ ነቶም ዝሓቱና ምላሽ ክንህብ እግዚአብሔር ኣምላኽና ቅዱስ ፍቃድ ይኹን ብድጋሜ ጽኒልኩም ስለሰማዕኹምኒ ኣብ ትገብርዎ ንሕልና ጸሎት እግዚአብሔር ኣምላኽና ጽኒል ይስማዓኩም
ወትሩ ድማ ጸሎትኩም ዘክርኒ ሰላም አምላክ ምስኩላትና ይኹን ናይ እግዚአብሔር አምላክ ምሕረት ናይ ድንግል ማርያም አማላድነት ናይ ቅዱሳን መላእክት ተራዳእነት ናይ ጻድቃን ነቢያት ሐዋርያት በረከት ረድኤት ምስኩላትና ይኹን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ